ተወዳጆች እንግዲህ ዛሬ አሳዛኝ ክስተት ነው የሰማነው። ምክንያቱም ሀይሚ ማለት ነው እኔና ብሩኬ ከዚህ በኋላ በሚኖረን ህይወት ውስጥ ምንድነው እስከ መጨረሻው ላንቀጥል ማለት በፍቅር ላንቀጥል እንችላለን፣ ምናልባት ከኔ ጋር ላይሆን ይችላል ብላለች እና ከአሁኑ እያስጠነቀቀች ነው ያለችው። ምንድነው እያለች ያለችው? ምናልባት ከኔ ጋር ካልሆነ በእኔም ሊፈርዱ አይገባም፣ በእኔ ቦታ ሆናችሁ ነገሮች ልታይ ይገባል። ከእሷ ጋርም ሆኖ ደግሞ ከዩ ጋርም ሆኖ ነገሮችን የሚጨርስም ከሆነ በሱም ሊፈርዱ አይገባም እያለች ከአሁኑ ማስጠንቀቂያ እየሰጠች ነው። ወዴት እየሄደ ነው ነገሮች እና በጣም ያልጠበቅናቸው ነገሮች እየተፈጠሩ ነው። እኔም በጣም እንትን ብሎኛል፣ ክፍት ብሎኛል። ሰላም ተወዳጆች እንደምን ናችሁ? ያላችሁበት ሁሉ ሰላም እግዚአብሔር ብዝት ይበላችሁ። ያው እንግዲህ ሰሞኑን የተፈጠሩትን ነገሮች ታያላችሁ። እኔ ግን አልመጣውም ነበረ፣ አምልጦኛል ብዙ ነገር በእውነት ነው የምላችሁ። ስላመለጠኝ ደግሞ እጅግ በጣም ከፍቶኛል። ከምር ለዛም ነው ዛሬ የመጣሁትና ምርጦችዬ በምን ጉዳይ ምናምን ብትሉኝ፣ ያው እንደሚታወቀው ከሰሞኑ በተፈጠረው በብሩኬና በሀይሚ ጉዳይ ላይ በእውነት በስሬስ ነገር በጣም በቃ የሚያሳስብ ሁኔታ፣ የሚያሳዝን ሁኔታ ላይ የሚያስጨንቅ የሚያሳዝን ስንቱን ዘርዝሬ ጨርስ ሁኔታ ላይ ነው ያሉት። ነገሮችን ሁሉ እንዲስተካከልላቸው ምኞቴ ነው። ግን አሁን ላይ የሆነ ያለው ነገር ደግሞ ከባድ ነው። ሀይሚ በጣም አሳዝናኛለች፣ በእውነት አሳዝናኛለች። ስለ እሷ ቃላት ያጥረኛል። ምን ብዬ ልንገራችሁ? አሁን እንግዲህ እያያችሁት ነው አንዳንድ ነገሮችን። እሷ እንግዲህ ብሩኬን እንትን ለማለት ለመቀራረብ፣ እሱ ደግሞ ለእሷ ያለውን ፍቅር አክብሮት ለመረዳት ያክል ብዙ ነገሮችን እየተጠቀመች ነው። እንግዲህ ያው ራሷን አሳልፋ እስከ መስጠት ድረስ ማለት ነው። ይሄ ደግሞ ምን ያህል የሴት ልጅን ክብር እንደሚያዋርድ ዝቅ እንደሚያደርግ ታውቃላችሁ። በእውነት ማለት አብሶ በእኛ ሀገር ደረጃ እንደዚህ አይነት ነገሮች ያው እንደውም ሴት ልጅን ያስወቅሳል ምናምን ነገር መሆን የሌለበት ነገር ነው። ሴት ልጅን መብት አላት። ምንድን ነው እንዴ? ግን ማለት ልቅ በሆነ መልኩ መብት አላት እያልኩ አይደለም፣ ግን የራሷን ፍላጎት መግለጽ አለባት ብዬ አስባለሁ። የራሷ እንደሆነ እርግጠኛ ከሆነች ይቺ ልጅ አብረው ብዙ ጊዜ አሳልፋለች። ለነገሮች አዲስ አይደሉ፣ አዲስ ጓደኛዋ አይደለ። ስለዚህ እስከቆዩ ድረስ ፍላጎቷን ማሳወቅ፣ እሱ እንዳይሄድ የምታደርጋቸው ጥረቶች የራሷን ክብር ዝቅ እያደረገች ነው ለሱ መስዋዕት እየከፈለች ያለችው። እሱም ብቻ ሳይሆን እሷ እልህም ሀይሚ በተወሰነ መልኩ ደግሞ ከእዩ ጋር እልህ ተገባብተዋል። ያቺን እልህ ይዟታል፣ ሀይሚን እልህ ይዟታል እና በእርግጥ እልህ እዚህ ላይ ሌላ ሌላ አላስፈላጊ ነገር ያመጣል። ለምሳሌ ትናንት ወይና ጠጥታው ብሩኬ ምናምን ምን አለበት ፈታ ብንል ምናምን እያለችው ነበረና ሀይሚ ያ ነገር ደግሞ ምን ያህል እሷን እንደሚያስንቃት ሌላ ነገር ውስጥ እንደሚከታት ይሄ ማንም ሰው ሊገምተው የሚችል ነገር ነው። ማለት ሀይሚዬ እንደዚህ አይነት ነገር ውስጥ ያው ስለምትወጂው ሰው ነው ኃላፊነት እየሰጠሽ ያለሽው፣ ምንድነው መስዋዕት እየከፈልሽ ያለሽው። ያው ከቆይታችሁ አንፃር ብዙ ስለቆያችሁ ከዛ አንፃር ይሄንን ሁሉም ነገር እያደረግሽ ነው ያለሽው። ጥሩ ነው፣ ግን ደግሞ በይበልጥ አንቺን የምትናቂበት አያርግሽ። ማለት በዛ ያም ሰው የሚወድሽም ሰው እኮ ማለት እሷን አንቺ የሚጠብቅበት የራሱ መንገድ አለው፣ አንቺ የሚረዳበት የራሱ መንገድ አለ። ከዛ አንድ ስቴፕ ወርደሽ ሲያገኝሽ ግን በእንደዚህ አይነት ነገር በእንደዚህ አይነት የፈተና ሰዓት ላይ በደንብ ነው አንቺን መረዳት እንትን የሚለው ማለት ያንቺን ማንነት ሊያውቅ የሚችለው ያንቺን ሳታስቢ ስለሱ ብለሽ የምታደርጊያቸው መስፈርቶች ወይም መስዋዕቶች እሱ ሊያቀልብሽ፣ ያንቺን ማንነት ሊያወርድብሽ፣ ብሩኬ ሊያወርድብሽ ይችላል። ስለዚህ እንደዚህ አይነት ነገሮች ውስጥ ስትገቢ የተጠነቀሽ ነገሮችን ለማስተካከል ሞክሪ እንጂ በቃ ለሱ ብዬ ነው ይረዳኛል ብቻ ብለሽ ነገሮች ይቅርታ ጉንፋን ይዞኛል ያው ከሰሞኑ እና ነገሮችን ለሱ ብዬ ነው ይረዳኛል ብለሽ ብቻ አንቺን የራስሽን ነገር ቦታ እያሳጣሽ ወይም የራስሽን ምንድነው እያስናቅሽ መሆን የለበትም። ራስሽን እያስከበርሽ ነው መሆን ያለበት። ምክንያቱም ያ ሰው
ለሱ ብለሽ እንደሆነም ላይረዳ ይችላል። በቃ ይሄ የእሷ ማንነት ነው ብሎም ብሩኬ ሊያስብ ይችላል። ይሄ ደብቅ ማንነቷ ነው በዚህ ሰዓት የተባነነ ለካ እንደዚህ አይነት ርካሽ ሴት ናት ሊልሽ ይችላል። እና እንደዛ ሆነሽ ራስሽ ልታወርጂ አይገባም። መጠን ባለው መልኩ ለመሄድ ሞክሪ ሀይሚ። እና ሌላ ደግሞ እዩ ማለት ነው በጣም 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 ከመጠን በላይ ኦቨር ምንድን ነው ያልሆነ ነገር ውስጥ ሀይሚን እንድትገባ የምታረጋት እዩ ናት። እዩ በጣም ያልሆነ ነገር ውስጥ ለእያንዳንዷ ነገር ምክንያት እየፈለገች ያው ከብሩኬ ጋር ለመቀጠል ትፈልጋለች። ያው መቼም እርግዝናዋ ቼክ ሳይደረግ ዲኤንኤን ምርመራ እንትን ሳይባል እሱን የመክሰስ ምን ተሻለ ማርያም ቪዲዮ ሊያስበኝ አልቻለም። ተወዳጆቼ ያወሰድኩበት ነገር የለም ይቅርታ። እና ዲኤንኤ ምርመራ ተመርምሮ ልጁ ምናምን ተመርምሮ ከታወቀ በኋላ ነው መክሰስም ምናምን የእሱ ልጅ እንደሆነ ከታወቀ በኋላ ነው መክሰስ የምችለው። እሷ ግን አሁን ከሳ መጥሪያ ምናምን ብላ ለማስደንገጥ ሞክራለች። ህጉ በዚህ ሁኔታ ሊያስገድደው አይችልም። ግን ሊያስገድደው አይችልም ስላችሁ እሱ ማለት ነው ብሩኬ እርግጠኛ አልሆነም። እኔ እርግጠኛ አላደረኩም። ከዚህ በኋላ ከተፈጠረ የኔ ልጅ ከሆነ በዲኤንኤ ተመርምሮ የኔ ልጅ ከሆነ ኃላፊነት ወስዳለው እቀጣለው የኔ ልጅ ከሆነ ብሎ ቢያምን ምንድነው ክሱ እሷ ብትከሰውም ተጠያቂ አይሆንም። ግን ይሄ ልጅ እርግጠኛ ስላልሆነ ምናልባት ሊፈረድበት ይችላል ብዬ አስባለሁ። ምክንያቱም አላወቀም እንደዚህ አይነት ነገሩን ተግባሩን ፈጽም ያለው አልፈጸምኩም የሚለው ከአይምሮ ጋር ራሱን በራሱ እየጠየቀ ነው ያለው። ግን ይሄ እዚህ ጋር ማላልፈው ነገር ብሩኬ ማለት ነው ያደነኩት ነገር ምንድነው መካድ አልፈለገም። በቃ መሸምጠት እኮ ይችላል። በቃ አላረኩም ማለት ይችል ነበረ ማለት ይቺን እርግዝናዋ ሆነም አልሆነም እስከዛ ድረስ ሰላም ላገኝ ብሎ መሸምጠጥ ይችል ነበር። ብዙ አማራጮችን ማድረግ ይችል ነበር። ግን መዋሸት አልፈለገም። በቃ አለ አይደለ ለሴት ልጅ ሪስፔክት ጥሩ አመለካከት እንዳለው እዚህ ላይ ተረድቻለሁ። በተወሰነ መልኩ ሙሉ ለሙሉ ነው ባለንም የተወሰነ አለማዋሸቱ ይሆናል አይሆንም ሊሆንም ላይሆንም ይችላል ብሎ ራሱን ያው ከፍተኛ ውዝግብ ውስጥ እንደሚገባ አውቆ እንደዚህ አይነት መልስ መስጠቱ ገርሞኛል። ያ ነገር እሱ ደግሞ ይሄን እንደዚህ አይነት መልስ መስጠቱ ለሱ ለህይወቱ ከፍተኛ ክፍተት ሀይሚ ላይም ተጽዕኖ ያመጣባትም አንድ እሱ ነው። እንዴት ራሱን አያውቅም? ራሱን ተጠራጥሯል እኮ። ስለዚህም ስለተጠራጠረ ከዚህም በኋላ ቢኖረን ክፍተት በእኔና በብሩኬ መሀል ቢኖር ክፍተት ሌላ ሴት ጋር ሊሄድ ነው ማለት ነው ብላ ነው እስካሁን ቅሬታ እየተፈጠረባት ያለችው። ግን ይቺ ልጅ አልፋም ተርፋም ይሄ ሁሉ ነገርም ተፈጥሮባት ለሱ ወደ እሷ እንዲመለስ ብዙ ጥረቶችን ሴትነት ክብሯን ሁሉ አውርዳ እየሞከረች ነው ያለችው። ግን ያም አልተሳካላትም። ከእሱ አንግል ትክክል መስሏት ሊሆን ይችላል። እሱም ከራሱ አንግል ትክክል ነው ብዬ አስባለሁ። አሁን ትቷት መሄዱ ምናምን ነገር ትክክል ነው ብዬ ነው የማስበው። አሁን ካለበት አንፃር እንዴት ሊሆን ይችላል? የፈለገ እንትን ብትለው አይምሮ ሊቀበለው አይችልም። አይሚ ደግሞ በዚህ መልኩ አንቺ ራስሽን አሳልፈሽ ወይም ደግሞ የራስሽን እንትን ምንድነው የራስሽን ክብር ዝቅ አድርገሽ መሆን የለበትም አለ አይደለ? ግማሽ ለግማሽ ሙሉ ለሙሉ እንደዚህ መውረድ የለብሽም ብዬ አስባለሁ። ሆነም ቀረል ለፍቅርሽ ነው ያደረግሽው። ለፍቅርሽም ቢሆን ግን እስካልተጋባችሁ ድረስ በዚህ መልኩ መውረድ የለብሽም ባይ ነኝ። ምርጦች ይህንን ሀሳብ የምትጋሩ ይመስለኛል። የሴት ልጅ ራሷ የሆነ መስፈርቶች አሏት። ያንን መስፈርቶችን ማሟላ ከሆነ ደግሞ የግድ ከሱ ጋር መሆን አለባት ብዬ አላምንም። ያ አንዳንዴ ህይወት ምንድነው እየተዋደድን የምንለይበት ነገር የለም። በቃ ሳይፈቀድ ሲቀር የፈለገ ስለተዋደዳችሁ ወይም ስለተዋደድን ምናምን ከሌሎች ሰዎች ጋር እንቀጥላለን ማለት አይደለም። ላይሆንም ሊሆንም ይችላል ማለት ነው። ያ ነገር የተዋደደ ሁሉ አብሮ ይኖራል ማለት አይቻልም። እና ብሩኬና ሀይሚም ሊለያዩ ይችላሉ ብዬ በራሴ እኔ ጥርጣሬ አለኝ ካለው ነገር ማለት ነው። ምርጦቼ በያላችሁበት ሰላም እግዚአብሔር ብዝት ይበላችሁ። ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለይም ማለት ነው። ባባይ